አቤት መግማት፣ አቤት መግማማት፣ አቤት መጨመላለቅ። አሁን ይሄን ቪዲዮ የምናየው ምንድን ነው? ምን ተማሩ ብላችሁ ነው? ለምን መርፌና ክር ስትሆኑ አታሳዩንም? እውነት ተሳስተሻል። ያን ሁሉ መቅረጽ ነበረብሽ። መርፌና ክር ስትሆኑ እንዴት ነው የሚደረገው ብላችሁ እሱን ለምን አታስተምሩንም? እሱን ልታስተምሩን ነው? አልጋ ላይ ተኝቶ የኔ አባት፣ የኔ ውድ፣ የኔ ፍቅር ርካሽ ወራዳ ማለት ነው። አረካሽ ራስሽን ደግሞ ከወንድ ጋር እንዳደርሽ የሆነ ታሪክ እንደሰራ ሰው ራስሽን ትቀርጫለሽ እንዴ? ምን አይነቷ ወራዳ ናት በማርያም። መርፌና ክር ስትሆኑ ማሳየት ነበርባችሁ። እውነት እሱ ነው የቀራችሁ። አሳዩን እንጂ አስተምሩን፣ ይህን አስተምሩ። ሌላማ መቼም ቁም ነገር የሚባል ነገር ጠፍቶባችኋል እና ማለት ነው። ምን ልንማር ነው? ምን ልንማር ነው? ይሄ ቪዲዮ የሚሰራልን እንደው ነገ አሁን ደግሞ አሁን ነገ እንግዲህ ብሩኬ ማለት ነው ሀይሚን ለመፈተን ነው። ሀይሚ ለእኔ ምን ያክል ቦታ እንዳላት ለማወቅ ነው ይሄን ነገር ያደረኩ ልትል ባልሆነ ብቻ ልትል እንደዛ ብለ ከዛ ደግሞ ልናምንህ እዩን ያስረገዝኳት ተሳሰቼ ነው፣ በሀይሚ ተናድጄ ነው። በቃ አንተ በተናደድክ ቁጥር ሀይሚ ውጣልኝ ወይም አልፈልግም ባለች ቁጥር ከሀይሚ ጋር በተጣላ ቁጥር ሌላ ሴት ጋር እየሄድክ ከሆነ ወደፊት አብራችሁ ስትኖሩም ሁሌ በተጣላችሁ ቁጥር በተናደድክ ቁጥር ሌላ ሴት ጋር ነው የምትሄደው። ይሄ ከባድ ነገር ነው። ታዲያ ይቺ ልጅ እንዴት ነው ከአንተ ጋር መኖር የምትችለው? እና ይህን ችግር ሳትፈታ ሌላ ችግር የምትፈጥሩት ነገር ሲቀጥል ምን ልንማር ነው? አልጋ ላይ ቪዲዮ ቀርጻችሁ የምታመጡልን በቃ የመጨረሻ ጭምልቅ ነው ያላችሁት። ጭምልቅ የአብርሽ መንፈስ የተወጋ ይሆን? አብርሽን እያዩ ተጨማለቁ። እንደው ብሩክ ጥሩ ነው፣ መልካም ልጅ ነው፣ ጎበዝ ልጅ ነው ብንለው ጊዜ ሽንቴ ምሪንዳ ነው ብሎ አናታችን ላይ ወጣ። አናታችን ላይ ፊት አለ። በቃ ፊት። ወይኔ ፈጣሪ፣ ወይ ምን አይነት ወራዳ ሰው ነው በማርያም። ሀይሚዬ ደግሞ ማለት ነው የኔ ቅመም። ኦ ማይ ጋድ፣ እንኳንም ወደድኩሽ፣ እንኳንም ወደድኩሽ። አሮጊቶቹ እንዴት ናችሁ? ደህና ናችሁ? ወንድማችሁ የኔ ኩሮ፣ የኔ ጠንበላል፣ የኔ ሸበላ የምትሉት ወንድማችሁ እንግዲህ ሴት እያቀፈ እያገላበጠ ነው የሚያራው ነው የምላችሁ። እሱ ለኛ ድንግል እንደሆነ ነበር የሚነግረን። አሁን ግን ሴት አገላባጭ፣ ሴት አተራማሽ ወጠጥ ሆኖላችኋል። እና ወጠጤውን ወንድማችሁን ምከሩት። ለሀይሚ ባይሆናት ለሱ ይኑር፣ በሽታ ይዛል። በነገራችን ላይ ከተለያየ ሴት ጋር የምታሩ ከሆነ በሽተኛ ነው የምትሆኑ። እና ብሩኬ በሽታ እንደይዝሽ ተጠንቀቅ ወንድም አለም። ከ10 ሴት ጋር በተኛ ቁጥር ከብዙ ሰው ጋር የሆነ ፍቅር ግንኙነት የምትጀምር ከሆነ አንዱን ትተህ ሌላ ቦታ የምትሄድ ከሆነ ሀይሚን ሊሆን አስጨርሳል ወይ ሀይሚን አናድዳለሁ። እርግጠኛ ነኝ ከሶሲ ጋር የሆነ ግንኙነት አላቸው በእርግጠኝነት ማለት። ምክንያቱም ከዳኒ ሮስት ጋር ያኔ ራሱ ተለያይተው ነበር የሚሰሩት። እና ቡራ ማለት ነው ተጠንቀቅ፣ የምር በሽታ እንዳይዝ። ገና ገንዘብ አለን ብላችሁ እናንተ የምትጨማለቁ ዩቲዩበሮች በሽተኛ እንዳትሆኑ። ገና ሀይሚን አናድዳለሁ ብለህ ራስ በሽታ እንዳታፍስሽ። እንደዚህ አይነት ወራዳና ጨምላቃ ሴት ላገኘችው ወንድ እየከፈተች የምታስገለጭ ሴት ይዘህ እየተጋደምክ ኤችአይቪ አለ፣ ቂጥኝ አለ፣ ቂጥኝና ጭብጣል። እውነት ይሄን እምላችሁ በጣም ብዙ በሽታ አለ በእንደዚህ አይነት ነገር የሚተላለፍ የማይድን በሽታ ነው የሚይዝና ተጠንቀቅ እንጂ ሀይሚ ቀረችብህ እንጂ አልቀረህባትም። አሁን ብሩክ ለምን እንደዚህ ያደርግ ብዬ አልናደድም። ትክክለኛ ማንነቱ እየወጣ ይሄ ልጅ እሷ እንደማይፈልጋት እየተረጋገጠ ከዛ በኋላ ጥርግ እንዲልላት ነው የምፈልገው እኔ ማለት ነው። ማይሆናት ሰው እያስመሰለ አብሯት ከሆነ ያለ የእውነት ብሩክ እስከዛሬ ሳይወዳት ዝም ብሎ እያስመሰለ ለስራ እንደፈለጋት ነው አሁን እየተሰማኝ ያለው። እንደዛ ከሆነ ያለ እንኳን በጊዜ አወቀችህ፣ እንኳን በጊዜ ታወቀብህ። አረ ነገ ለድራማ ነው እኮ እኮ ያክስቴ ልጅ ናት። ሀይሚን እኮ ለእኔ ምን ያክል ቦታ እንዳላት ለማወቅ ነው እንደምትወድ ሲጀመር። እንደዛ ብለ ልትሰክሰን ባልሆነ። አረ አብራችሁ ብርድ ለብሳችሁ በቢጃማ ደህና ነህ? እንዴት ነህ? እባክህ አናምንም። ይልቁንስ እኛም በደንብ ለማሳመን መርፌና ክር ስትሆኑ ብታሳዩን በጣም ጥሩ ነበር። እሱ ብቻ ነው የቀራችሁና ሀይሚዬ ደግሞ እውነት ነው። ለሀይሚ ለምን ትልኩላት አላችሁ? እኔ እኮ ሀይሚ እኮ በቃ ታወች እኮ ሴት እንደፈለግ አገላብጥ ብላ አቅፈ መታ ስትሄድ ስቃ ነው የላካችሁ። ያኔ ስላልተናደደች፣ ያኔ ስላላለቀሰች፣ ያንን ሴት ይዤ ሲሄድ ስላላለቀሰች፣ ስላልተናደደች የበለጠ እንድታለቅስ እንድትናደድ እንዲሰማት ቪዲዮ እንላክላት።
በቃ መርፌና ክር ስትሆኑም እንደዚህ ነው የሚደረገው። ሀይሚ ተማሪ እና ዳቦሽን ላገኘሽው ሰው አስገልጭጪ ብላችሁ ነው የላካችሁላት። እንዲቆርጥልሽ ብዬ ነው። ቆርጣ እኮ ሄዳለች እኮ ሻንጣውን አስይዛ ላከችለት። ከዚህ በኋላ ምን ደግሞ እንደምትወጂኝ ስለነገርሽኝ አመሰግናለሁ። እንደምትወድ እኮ ታውቃለህ። ሲጀመር መናገር አይጠበቅባትም። ታውቃለህ። አንተ እንድትወድህ የሚያደርግ ባህሪ የለህም። ከአንተ ጋር ለመሆን እሷ ትፈልጋለች፣ አንተ ደግሞ እሷን ለማራቅ ጥረት ታደርጋለህ። እና የባለፈው የእዩሴ ገርመን፣ አሁን ደግሞ ሌላ ጭምልቅልቅ ቡቡ የኛ አንበሳ የኛ ነብር የኛ ጨዋ። ኧረ እባክሽ የእናንተ ጨዋ የእናንተ አንበሳ በየቀኑ ሴት አልጋ ላይ ያገላብጣል። በለው 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 ፈጣሪው ትግስቱን ስጠኝ። ውይ ስምንተኛው ሺ እግዚአብሔር ሆይ ኧረ ምን ጉድ ልታሳየን ነው? ምንድነው የምታሳየን? እኔ እንጃ። ዋናውን ነገር ይዘውብ እንዳይመጡ ነው ሲፈራው ተራቆታቸው እንዳይመጡና ያው ነገር አደረኩም ብሎ እንደሚሸመጥጠን ግልጽ ነው። ቪዲዮን ራሱ እንደላከለ በደንብ ያስታውቃል። ሆን ብለው ቀርጸው ነው የላኩላለ ሀይሚ እና ሀይሚን ለማስለቀስ እና ለማናደድ ይህን ያክል ጥረት ማድረግ የለብን ብሩኬ ማለት ነው። ምክንያቱም ሴት እስከሆነች ድረስ ይህን ያክል እሷ ላይ እንትን ማለት የለብም። ገብቷል አይደለ? በቃ አልፈልግም ካለች እስከምትረጋጋ አንተ እስከምትመለዝም ማለት ነው ወይስ ነገሮችን ማባባት ነው? ችግር ፈጣሪው አንተ፣ የምታባብሰው አንተ፣ ሌላ ነገር የምታረገው አንተ። እና ብሩኬ ምን ተማሩ ብለህ ነው አልጋ ላይ ተኝተ ቪዲዮ ቀርጸህ ያሳያችሁን? ምን እንማር ከእናንተ? ህጻናት ያዩታል፣ እኛ ራሱ እናያችኋለን። እና ወንዶችዬ ቡራዬ ሀይሚን አናድዳለሁ ብለህ በሽታ እንዳትሸከም እሺ። በጣም ብዙ በሽታ አለ። ከ10 ሴት ጋር አትጋደም፣ 10 ሴት አትቀፍ፣ 10 ሴት አትሳም። እና ገና ገንዘብ ስላለ ሴቶች ስለወደዱ ቆንጆ ነህ፣ ወጣት ነህ፣ ገንዘብ አለ፣ ሁሉ ነገር አለ። በጣም ብዙ ሴቶች ይፈልገዋል። ይሄ ምንም ጥያቄ የለውም። በጣም ብዙ ሴቶች ካንተ ጋር መሆን ይፈልጋሉ። ባገኟት አጋጣሚ ካንተ ጋር ሆኖ ካንተ ጋር መታወቅ፣ መፈመስ፣ ገንዘብ ማግኘት ይፈልጋሉ። በቃ ሁሉም ሴቶች ማለት ይቻላል። ሀይሚ ጋም እንዲሁ በጣም ብዙ ወንዶች ይፈልጓታል። ብዙ ወንዶች ከእሷ ጋር መሆን ይፈልጋሉ። ግን እሷ ደግሞ ክብሯን መጠበቅ ስለምትፈልግ እንደዛ አታደርግም። እና ገና ብዙ ሰው ስለሚፈልግ ከሁሉም ሰው ጋር መሆን አለብን ማለት አይደለም። አሁን ወጣት ስለሆን ሁሉም ሰው ሊፈልግ ይችላል። ነገር ግን የሆነ በሽታ ያዘ የሆነ የታመምክ ጊዜ አንድ ሰው ዞር ብሎ እንደማይህ ነው የምነግርህ። ሲቀጥል ደግሞ ሀይሚዬ የኔ ቅመም የኔ ቸኮሌት ልትናደጅ አይገባሽም። ንቀሽ ታየው ንቀሽ መተው ብቻ እንደዛ አይነት ሰው የሚያስፈልገው እንጂ ከዚህም በላይ ሊያደርግ ይችላል። እየመጣ በገንዘብ ቤትሽ ሊያበሽቅሽ ሊያናድድሽ ይችላል። ስለዚህ አንቺ ደግሞ ንቀሽ ታዩ ነው ልልሽ የምፈልገው። ብሩኬ ንቀሽ መተው ብቻ ነው። ሌላ ምንም በቃ ምንም ልል አልችልም። ምን ያህል የነዚህ ልጆች የብሩኬን አሁን የሚያደርገውን ነገር እያንዳንዱን ነገር ከእዩ እርግዝና ጀምሮ እስካሁን ብዙ አይነት አስተያየት ሰጥቻለሁ። እንደዛሬው ደግሞ የሚያስጠላ ነገር የበለጠ የሚያስጠላ። እሺ ያኔ ተሳስቶ ነው በቃ ብለን አለፍን። አሁን እሺ ምን ሆኖ ነው እንበል? ምን ሆኖ ነው እንበል? እንደዚህ ያደረገው መቼም ሰክሬ ነው አይለንም። እንዳደረገ እርግጠኛ ነው። በቃ አብሮ ቀርጾ እንደላከ ሆን ብሎ እና ነገ ደግሞ አይ ሀይሚን እንትን ለማለት ነው እንዳትለን እንደሚልን ደግሞ 100% እርግጠኛ ነኝ። ይህ ሀይሚ ምን ያክል ቦታ እንዳላት ለማወቅ ነው፣ ለማናደድ ነው። ኧረ እባክህ እንደፈለግ ያሰሩን ሰው ዳቦ እየገለጨች ሀይሚን ለማናደድ ነው ትላለህ እንዴ? እኔ እኮ ሀይሚ የእውነት ያየችው ነገር ከሌለ አትናደድም ብያለሁ። እና ብሩኬ ሀይሚን እውነትም ለማራቅ እንደሚፈልግ ነው የተረዳሁት ነገር ቢኖር ማለት ነው። ከሱ ማራቅ ነው ሀይሚን የሚፈልገው። እና የዝሙት መንፈስ የተወጋ ይሁን። ዶላር ነገማ ልብሳቸውን አውርቀው በፓንትና በቦዲ ነው የሚመጡ። ጌታ ሆይ ትዕግስቱን ስጠኝ። እውነቴን ነው። በፓንትና በቦዲ መምጣታቸው አይቀርም ትንሽ ካየናቸው። እና እኛ እንግዲህ ሙዳቸውን ማየት ብቻ ነው፣ ሌላ ምንም ማድረግ አይቻልም። እንደው ፈጣሪ ትዕግስቱን ስጠኝ በጌታ በኢየሱስ ስም። ውይ እኔ ብሩክ እንደዚህ ጭራሽ ነው አልጠብቀው የነበር። የምር ነው ብላችሁ